ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የአይን ናስ የቡዳ ምልክቶች። መክሳት፣ በቤተሰብ የሌለ የፊት ብጉር፣ የራስ ቁስለት፣ የቆዳ መላላጥ፣ የፊትና ሰውነት መቁሰል፣ የትዳር አለመሳካት፣ ወንድ ከሆነ ማግባት መፍራት፣ ሴት ከሆነች ትዳር መራቅ ወይም ትዳር ይርቃቸዋል። ሰው ፊት ማውራትና መናገር መፍራት፣ ነገሮችን እንደ ከዚህ ቀደሙ በድፍረት ማድረግ አለመቻል፣ በተዋወቁት ሰው ሁሉ መጠላት፣ ጥሩ ስራ ሰርቶ ምስጋና ቢስ መሆን፣ የብብት የፊንጢጣ መቁሰል፣ መላላጥ፣ ሰውን አለማመን፣ መጠራጠር፣ ቁጡና ያለ ምክንያት ተናዳጅ መሆን፣ የልብ ምት ድንገት መጨመር፣ የሰውነት መጋል፣ የከንፈር መንከስ፣ ደም ቢደማም አለማቆም፣ የጣት ፈለግን መላጥ እየደማም ቢሆን። እነኚህ ምልክቶች ከ6 በላይ ከላይ ከተገኘቦት በአፋጣኝ ያናግሩን። እነኚህ ምልክቶች ከ40 ምልክቶች ከዶክተር አቡ ፈርሃን መጣጥፍ ውስጥ የተወሰዱ ናቸው። በራስ የሚደረግ ሕክምና አዘውትሮ ሱራ አልኢኽላስን ጠዋት 3 ጊዜ መቅራት፣ ሱራ አናስን 7 ጊዜ ጠዋት መቅራት፣ ወደ አላህ መመለስ። ይህን አድርገው መፍትሄ ካጡ ይምጡ ይታከሙ። በሲህርም ይሁን በጅን ልክፍት ለደረሰባችሁ በሙሉ በቴሌግራም ላይ መደወል ሳይሆን ብዙ ሰው ያስተናገደን ስለሆነ በስርዓቱ በጽሁፍ መጠየቅና በማንኛውም ሰዓት የሩቃ ህክምና ማግኘት ትችላላችሁ። ሊያውቁ የሚገባው ህክምናችን ባሉበት ቦታ ሆነው በአዝካርና ነብያዊ ሱናን በተከተሉ መድኃኒቶች የሚካሄድ ነው። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።